ይኸውልሽ ብትጠነቀቂ ይሻሻል። ለምን እንደምትከታተይ አትዋሽኝ። እንኪ አትዋሽኝ። ይኸውልሽ እኔ የምታውቂኝ የድሮ ሀሳብ አይደለም። እሺ አሁን ትነግሪያለሽ አትነግሪም? ለምን እንደምትከታተይኝ እነግርሻለሁ። ትሰሚኛለሽ ማለት ነው። አሁን ቀጥ ብለሽ ሂጂ። እሺ ቀጥ ብለሽ አንድ ወሬ አልፈልግም። አፍጥኝ ቶሎ በይ። ቀጥ ብለሽ ሂጂ አንድ ያልኩሽ። ችሎ ነው ሲጣላት ቀለቀችኝ እኮ እንዴ ትባሽ ልታሳጣኝ እንዴ? ልብስ መቀየር አለብኝ። ብራቮ ሳባ። እንዴ አንቺ ከዚህ በፊት ፋይት ምናምን ትሞካከሪያለሽ እንዴ? ኧረ በእናትህ አንተ ደግሞ ተወኝ በእናትህ። ና ሮቢልን አሁን ፈልገው በእናትህ ዳኒ። አንተ ቆይ ሁሌ ምንድነው የምትሮጠው? እሺ አሁን ተረጋጋ። እኔ ማለት ተረጋግቻለሁ። ሮቤል ላጠፋው ጥፋት ደግሞ ለእያንዳንዱ መቶ ይቅርታ ይጠይቅሻል። ለእያንዳንዱ ጥፋቱ አውቃለሁ፣ ግን በእኔ ምክንያት ወንድም ጋር ትጣላ። ኧረ በእናትህ እሱ ወንድሜ አይደለም የኔ አባት። አንተ ባትኖርልኝ ግን ምን ይውጠኝ ነበር? ያው እኔ ባልኖር ምን ይውጠሽ ነበር? ህይወት ትንሽ እንደ 100 ኪሎ ምናምን ትከብድሽ ነበር። ከመቶም ትበልጥ ነበር፣ ግን ያው ትከብድሽ ነበር። እኔ ባልኖር ትከብድሽ ነበር። አርግልህ የኔ መረቅ አኮረፍሽ። ለማንኛውም እሻውን ተረጋጋሽ? እኔማ ተረጋጋሁኝ። ምን አማራጭ አለኝ ብለህ ነው? ያው እኔ ያለው ግን ህይወትን ከበደችኝ ምናምን እንዳትይሽ። ለዚህ እኮ ነው ማምነህ። እውነት ትታመንልኛለህ ማይላፍ። ችግር የለም ሁሌም ላንቺ ቢሆን እታመንልሻለሁ። ግን ደግሞ ቅድም ልሂድ ስትይ ነበር እንድትስቂ ብዬሽ ነው። በጣም ታስቃለህ። በቃ ትንሽ ቀጠሮ ነበረችኝ። አሁን እንኳን መሄድ ይኖርብኛል። ግን ደግሞ ተጠንቅቀሽ ይሽ። አታስብ፣ ምንም አልሆንም። እወዳለሁ። ቻው። አይ ላቭ ዩ። ሳኮኒ በጣም ትወደኛለች። የገንዘብ ወንድሜ ግን እንደ ጠላቱ ነው። ደግሞ ያቺ ሮባ እሺ፣ ሁለቱም እንዴት እንዳስጠላ። ሳባ ብቻ የምትታየው ዳኒ የለም። ሳባ ብቻ ወይ ወንድሜና የሰይጣን ማይሮን ግን ከየት ሄደው ነው እንደዚህ ተታው በድንገት የጠፉ? ምንስ ጉድ ነው? ወይ ለነገሩ ቡድኑ ሲፈተን እኮ ኤክስትራ ነኝ ያለ የምንቀረው። እንደዚህ ያልኩ ራሴ ላጽናና። ሰው ሜሴጅ እንኳን አይልክም እንዴ? እነሱ እኮ ሲጠፉ ለራሱ ታይፕ ለራሱ አያሳዩም እኮ። ሁሉም ሰው ጠፋ፣ እኔ ብቻ ቀረሁ። ወይስ እኔ ለራሱ ጠፍቻለሁ እንዴ? ምንድነው የሚሻለኝ? እኔ አላንተ መቼ አምሮብኛል፣ ክፉም ደጉም አብረን ይሻላል። ማነው ያልተናወክን እንኳን ምዕራብ ደጇ ያምርህ አትሂድ እንዴ ናርዲ እንዴ እዚህ ምን ትሰሪያለሽ? ሰርፕራይዝ አደረኩሽ። በእናትሽ እንዴ ይልጅ አወላሽልኝ። አንቺ ከሃዲ የት ጠፍተሽ ነው? እኔ ያለሁኝ። አንቺ ነሽ የጠፋሽው። ደህና ነሽ ግን? እኔማ አለሁኝ። እስቲ ቁጭ በይ። ተቀምጠሽ ነበር ቦታችን። እሺ እኔማ በስናፍቂኝ እኮ መጣሁ። ሂጂ እባክሽ፣ ቦታሽ እዚህ ጋር ነው የሚያምርብሽ። ማለት ምን ለማለት ፈልገሽ ነው? ያው ከኤቢሽ ጋር እዚህ ጋር ነው ትዝታሽ የሚቀሰቀሰው። ኧረ እባክሽ አይደለም። አንቺ ግን ምን ሆነሽ ነው? ያው እባክሽን የኔ ነገር ታውቂያለሽ፣ ላይ እታች ምናምን ስል በቃ እኔ ምንም ላጠቅኝ ዝም ብለሽ ብር ስትይ ነው ይሄን ያህል ጊዜ ቆየ። ኧረ አልተለወጥኩብሽም። ወፈርፈር አላልኩም። ያው ነሽ፣ እንደዛው ነሽ፣ እንደ ድሮ ነሽ። ግን በሰላም ነው አለን። ኤቢ ግን አላየሁትም ዛሬ ጠፋ። ምን ሆኖ ነው? ኤቢን እባክሽ ዛሬ እኔም አላየሁትም። ናፍቆሻል ማለት አይነሽ ላይ አይሃው ታውቂያለሽ፣ ላንቺ ምንም ነገር እንደማልደብቅሽ። አዎ እና ንገሪኛ። ኤቢን ዛሬ ፈልጌው ነበር ግን ላገኘኋቸው። ምን ነው በሰላም? ያው ምን ነው ያው ምንድነው? ግልጽ አድርጊልኝ። ናርዲ ስለጠፋሽ ነው እንጂ ላማክርሽ ፈልጌ ነበር እኔ። እሺ ምንድነው? ችግር የለውም። ከዚህ በኋላ አልጠፋም። ደግሞ አማክሪኝሽ። የኤቢን ጥያቄ መቼም ታውቂዋለሽ እና ልቀበለው አስቤ ነበር። የምርሽ ነው? ወይኔ የምር ደስ ይላል። እና ልቀበለው ወይስ አንድ ሁለቴ ምናምን ቻልች በይበትና የምር ያበደ ነው?
ስንት ጊዜ ያልኩበት እና አልቀበለው ሲኛል ግን ላማክርሽ ነበረ ግን አንቺን አጥቼሽ ነው እስካሁን ድረስ። አረ ደስ ይለኛል ተቀበበኔ ስታምሩ እኮ የምሬ ነው ይሄ እና አልቀበል። አዎ በቃ ሲመጣ ምናምን አበይ ዛሬ ግን ላገኘው አልቻልኩም። ዩቲዩብ እኔ ከየትም ብዬ ተፍ ብዬም ካልሆነ ቀጣዩን ቀን ብቻ ልሂድ። የምር ደስ ብሎኛል ግን በቃ እንደ አንቺ ዳኒ እንዴት ነው እባክሽ ምን ይላል ገና መቼ አወራን? በይ እዚህ ሁሌ እመጣለሁ እንዳላጣሽ ደግሞ የኤቢቲ ውስጣሽ ልቀበለው ነው ገና ምን አይተሽ ወይ ጄዳ ጅል ነገር ነሽ ነው ሰደድ እሳት ሆነብሻለሁ። አሁን ደግሞ አንቺ ላይ ናርዲ በቃ ከመሰላትማ ይሆናል ማለት ነው። በቃ ይሆናል ለምን እፈራለሁ? በቃ እስከ ነገሮች አኩያለሁ። ዛሬ ሄዶ ነው ወይኔ ናርዲ ነገሮችን ሁሉ አቀለለችልኝ። በቃ ምንም ማንገራገር አያስፈልግም። እሺ ይለዋል። ቆይቼ ደግሞ ምን ሆና ነው? ቆይ ያን አማን ምንድነው እንደዚህ መሆን? ሲጀመር እኔ በጣም ወዳ ጓደኛ ብትሆንም ፍቅሬን ደግሞ አሳልፌ መስጠት አልችልም። ቆይ እኔ እሷ ከገጠር መታ እኔ ከተማውን ትምህርት ቤቱን አለማምጄ እሷ በእኔ ላይ አረዳልቱን ማለት ነው። አልቀረባትም። እሺ ሲጀመር የሁለታችንም የገጠር ልጆች ብንሆን ደግሞ እኔ ነኝ ያለማመድኳት እኮ። ምንድነው እንደዚህ የምትሆን? ሲጀመር አማን ይፈልጋታል አይፈልጋትም? ምንድነው እንደዚህ የሚያረጋት? 10 ጊዜ አማን እንሂድ እንፈልገው ምናምን እኔ ምን አገባኝ? እኔ ከፈለኩ ራሴ እፈልጋለሁ፣ እሷ ከፈለገች በራሷ። ሲጀመር እኔ ፍቅሬን አሳልፌ አልሰጣትም ከዚህ በኋላ ሲጀመር ማለት ነው። እኮ ዳኒን ነው ዲቃላለኝ ወንድሞን እኔ ዳኒ ዲቃላለኝ። ሰላም ሰላም መተውቀይ ይቻል አልፈልግም። ምን ችግር አለ? መታወቅ የተከፋ ትመስላለህ። አልተከፋው። ምን አገባሽ? አልፈልግም እኮ ብዬሻለሁ። ምን ችግር አለ ብትነግረኝ? ጓደኛማቾች እንድንሆን እኮ ነው። በቃ ተኝ ብዬሻለሁ እኮ ተኝ። በቃ አንተ ብቻ ነው እናትና አባቴ ሌላ መስሎ የሚሰማ? ሁሉም ሰው የራሱ የሚለው ቁስል አለው። እሺ ለምንድነው ሰውን ለመረዳት የማትሞክረው? እየሰማሽኝ አይደለም? ተኝ በቃ ብዬሻለሁ እኮ ተኝ። ምን አለ ብታዋራኝ? ጓደኛ እንሁን ወንድምና እህት እንሁን ብዬ ስለጠየቅኩክ ነው? መልስልኛ። እኔ እኮ እንደዛ አስቤ አይደለም። እሺ ይቅርታ፣ ሮቤል እባላለሁ። እኔ ደግሞ ሳምሪ እባላለሁ። አንድ ነገር ሳምሪ ልንገርሽ። እሺ እኔም እኮ እንዳንቺ አባት፣ እናት፣ እህት፣ ወንድም የሚባል ነገር እኮ አላውቅም። ስለዚህ ከአሁን በኋላ እኔ እናንተ እህትና ወንድም ነን። ደስ ይለኛል። ፕሮሚስ። አንተ ጅል ቤዛ ማን እንደሆነች ያወቅህ አይመስለኝም። ባልሰራ ልጠብቅ። ወይ አንተ ገጠሪ አንቺ ያይሻትጅ ልትመታ ወደ ደንፈታ የመጣኸው ደረግምሽ ልብ ዋይ ሲያልሽ ነሽ ብዬ ነው እንደ ጸጥ ያልኩሽ። እምቢ አንቆራጥጬ ነው የምለቅሽ። ሞክረኛ። ከዛ በኋላ ማንነታችን ይዋጣልናል። ለአንቺማ ይሄ አይደለም። አተ ለዘመታት ነው። ኧረ
ሞትኩልሽ እናቴ ሞትኩልሽ ማለት ወገር መጥቼ አይ ገደሉኝ እናቴ ታታይኝ ገደሉኝ ሳላይሽ አይ ኧረ ድረሽልኝ እናቴ እናት አለሜ ነይልኝ እስቲ አይ አላተረፈኝ ወይ አይ ያክላል ወይኔ ዘሬን አጠፋው ይሄ ዘሩ ይጥፋና አይ ዋይ ምንድነው ከተም የሚሉት እንደዚህ ስሩ ነው ምናምን ደደረ ዋይ መሽኔን ዋይ መሽኔ የት ነበር ወደዚህ ነው ለካ ዋይ እኮ አልተረፈም እኮ ተወለቀኩ ታውቂዋለሽ እንዴ? ኧረ ወይኔ ግሬ! ኧረ ምን ኬት የመጣ ገጠሪ ነው አላውቅም። በምን ተገናኝታችሁ ነው? ኧረ እኔ ምን አውቃለሁ፣ መንገዱ ጠባብ ነው እንዴ? ትከሽን ገንጥሎኝ ሄደ። አንቺ ከዚህ ገጠሪ ትጃጃለሽ እንዴ? ገንጥሎሽ ነበር እኮ እኔ ባልደርስልሽ። አሁን ተነሽ ነይ በእናትሽ እንሂድበት። እሺ ከዚህ በል እንዴ ቆይ እንጂ ባምቢ አረ ቆይ አቤት ምንድነው ስቀርሽ ምሻሽኝ እኮ እኔ ሲሄድ ምን ጨርሷ በቃ ወሩነት ይሰማኛል አንቺ ስትሸሽኝ ኧረ ዳግም በማርያም አታዝገኝ እንዴ ናፈቅሽኝ አፍቅርሽ ምናምን ዛሬ መረበናት ይደብርህ በቃ አስተልሽ አላስጨንቅሽም በቃ ይኸውልህ ዳግም እኔ ፍቅር ሰው አይደለም ከኔ ላይ አይነን አንሳና ሌላ ሴት ብታይበት ነው እሺ የሚሻል አልችልማ በቃ አንቺን ባፈቀረ ልብ እንደ ሌላ ሰው ላፍቅር በቃ አትሽሽኝ እባክሽ ትቀርብሽ ማ እኔ ነኝ የምሻሽ ይኸውልህ ሰውዬ እኔ ፍቅር የሚባል ነገር አይመቸኝም አልኳ በቃ ህይወቴን ኑርበት አትረብሸኝ ባለፈው ተስማምተን የለ እንዴ ምን እሺ እና ታዲያ ባለፈው የተስማማሁት ፍቅርን በመጠኑ አድርገው ብዬ ነው እንጂ ጭንቅላቴ ላይ ወጣ ብያለሁ ታምር እንዴ ቻል እንዴ አለስ አለ ምን ሆነ ነው ከቅርብ ጊዜ በኋላ ጠፍታለህ ትታየኝ አሎ የውዝኝ ያስ አለ ደሞ ምትውሻል ምን ሆነ እንጥፋው እኮ ያከከረለኝ ያ እዚህ ዝም ብዬ ጠፋባችሁ አልተገኘህም እኮ ኧረ እባክሽ እና ሱሪያስ አለች እዛ ጋር ናት ምን ነው ናፈቀች እንዴ ናፍቃ ያለች ይገልጸዋል እሺ በቃ ለስድስት ትዝኛለሽ ቻን እዚህ ሰፈር ምን አይነት ድፍረት ቢኖርህ ነው የመጣኸው እባክህ ድፍረት ያስፈልገዋል አንቺን ፈልጌ ነው የመጣሁት ቻን ቀልድ አይደለም ማውራው አንቺ ምን ማለት ነው እኔ እየቀለድኩ ነው አንቺን ፈልጌ ነው የመጣሁት ምን ማለት እየሰማኸኝ ነው ምን አይነት ድፍረት ቢኖርህ ነው እዚህ ሰፈር ድረስ የመጣኸው ምን አይነት ድፍረት ያስፈልገዋል ደግሞ ዝም ብዬ ነው ሌላ ማን ፈልጌ እመጣለሁ እየቀለድኩኝ ነው በቃ ተረጋጋ አውቄ ነው ስለናፈቀኝ ብዬ ነው በሉ እናንተም ፍቅራችሁን ቀጥሉ እኔም ጫተሪ ቀጥል ትቀጥይጂ ቺሙጥ የሆነች በጣም ናፍቀኝ ነበር እኔም ናፍቀሽኝ ነበር እና እንደዚህ ነው ደህና ነኝ እንዴት ነሽ አለሁ እግዚአብሔር ግን እኮ በጣም ናፍቀኝ ነበር እኔም ናፍቀሽኝ ነበር ግን አላገኘሁሽም አንተ ለእኔን ለማግኘት አንተ ብዙ መፈለግ አለብህ ከዚህ በላይ በደምብ እስቲ ፍትሽ አንቺ ፍትሽ ናፈቀው እኮ አይመስልም ምን ሆነሽ ነው ናፍቀኛል ስትይደው እሺ በቃ አሁን ሁሉም ይቅርና ወክ ለምን አናረግም እሺ ወክ ይቻላል እሺ ሰፈራችሁን ታስጎብኛለሽ
በቃ እዚህ እንቀመጥ ይሻላል። እሺ ያማል ና ሰጣውን መፍጠን አለብን። እሺ ሳባ ሮቤል ደህና አይደለም። ከራሱ ጋር እንኳን መግባባት እያቃተው ነው። ወይኔ አሁን ሮቤልን ማግኘት አለብኝ። አዎ ሳባ ግን ደግሞ ከሮቤል ጋር ስትለያዩ ምን ብሎክ ነበር የተለያያችሁ? ምንም አላለም። ግን ብቻ ሳባና ዳኒ ማግኘት አለብኝ ብሏል እና ስለ አማንንም አንዳንድ ነገር ማረጋገጥ አለብኝ እያለ ነበር። ስለ አማን ብቻ ነው ያወራ? ስለ ቤተሰብ ምንም ነገር አላወራማ? አረ ምንም አላወራም። ወይ ተመስገን። አሁን ስለ ሮቤል ስለ ቤተሰብ ሁሉም ነገር ስላጠራ ምንም ነገር ማወቅ የለበትም። እሺ ሳባ እና አማንን አሁን ምን እናድርገው? አሁን እጁን ብትሰጠው ደስ ይለኛል። እስታይል በቃ ነው። ግን ደግሞ ሮቤልን ማግኘት አለብኝ። ስለዚህ ሮቤልን መፈለግ አለብን። እሺ ሳባ አራና በዚህ ከያስ እዲ ጄዳ ቆይ አንዴ ጠብቀኝሽ። አንቺ እዲ ጄዳ ሄዳለ ትምህርት ቤታችን ቅልዳም ሄዳለ። ይሄን ጃኬት ትናንት በራችን ላይ ተሽው ሄድሽ ነበር። የማን ነው? አዎ በእናትሽ አንቺ ጋር ይቀመጥ። ለማንኛውም ኤቢሲ ሄዶ ነው ዛሬ ብቻሽን እዚህ የተቀመጥሽው? እኔ እንጃ። እኔ ምን አውቃለሁ የት እንደሄደ። ኧረ እባክሽ ምን አንቺ እሱ የሄደበትን ቦታ አታሽው ነው? ምን ማለት ነው? እኔ እሱ ጠባቂ ነኝ እንዴ? ያ ሮማንቲክ እየሰራችሁብን አልነበረ እንዴ? ምን ልትይ ነው? የት ነው ሮማንቲክ ስንሰራ ያየሽው? አሃ እንደዛ ማለት አንቺና ሮቤልም የሆነ ነገር አላችሁ ማለት ነው። እቺ ደግሞ እንደማያክሶቶኛሽ እኔና ሮቤል እኮ ቤስት ፍሬንድ ነን። ምን ሆነሽ ነው? ስለዚህ እኔና ኤቢም ቤስት ፍሬንድ ነን ማለት ነው። አረ በቃ ርዕስ ቀይሪ። በቃ ጃካውን አስቀምጪ አንቺ ጋር በቃ። የማን ነው? አትወስጂው? አረ ቤቢ እኔ ቸኩላለሁ። ቤቻ አንቺ እቺ ጀማታል እንዴ? ማን ጃኬት ነው? ይሄ ምን ላደርገው ነው እኔ? ቀመጠላት ቆይ ሳባ ጠብቂኝ። ላደረግሽኝ ለእያንዳንዱ ነገር አስከፍልሻለሁ። ደግሞ ያቺ ሰይጣን ናርዶስ ምን እያቀደችውን ግን ምንም ብታቀድ ምንም ሮቤልን እንድትጎዳው ግን አልፈቅድላትም። ምንም ሳምሪ ደስ ብሎኛል። ደግሞ ማን አባቷ ነች? ቆይ ጠብቂ። ሳባን እንዴት አንቺ ጸጉሬ ጋር ምን አለብኝ? አንቺ እኔን ነው ትላለች እንዴ? እዚህ ጋር ካንቺ ውጪ ሌላ ሰው አለ? አለ እንዴ ሮቤል? የለም። ኮክ ሚል ለማድረግ እየሞከርሽ ነው። አንተ ዝም በል። ለቂኝ ያምሻል እንዴ እናት? ጭራሽ ስምሽን ሳምሪ ብለሽ ነው ያስታወቅሽው? ቆይ አንቺ ከመጀመሩ ነው ሳምሪ ሆነው? ምን አገባሽ አንቺ ገለባ ያልሽኝ ነው። ሁለተኛ እጅሽን እኔ ላይ ለማንሳት እንዳትሞክሪ። እኔ እጅ ውስጥ ከገባሽ ለመውጣት ትንሽ ከበደለ ይመስለኛል። ኦኬ እየሰማሽ ነው? ከሮቤል ህይወት ራቂ። ከፊቴም በሰላም ብትጠፊ ይሻልሻል። ሳምሪ ደህና ነሽ? አዎ ሮባዬ። ምን አልሽ? ጭራሽ ሮባ? አንቺ ምን እባብ ነሽ ግን? እባብን የሚያውቀው ራሱ እባብ ነው። ቆይ ጠብቂኝ፣ ዋጋሽን አሳይሻለሁ። እሺ ቆንጆስ በተግባር እንዳልቀድምሽ። እሺ እሱን አብረን እናየዋለን። በሰላም ነው ሳምሪ? አዎ ሰላም ነው። ምን እንደምትለው? ታውት እባክህ። አንተ ሞኝ እኔ ነው እናት? እኔ ስሜ ሙሉ ነው። እናት ከሌላ ቦታ ሄደ ፈልግ። ጤነኛ አይደለሽም እንዴ? ካንተ አንፃር ሲነጻጸር እኔ በጣም ጤነኛ ነኝ። ደግሞ እኔ እንዴት ነው ይዛጋው እባክህ። እና ጭራሽ እኔን እየሰደብሽ ነው? እየሰደብኩ አይደለም፣ እውነቱን እየነገርኩ ነው። ምንድነው እውነቱ? የምታውቂው ምንድነው? የምታውቂው ንገሪ። ከባድ ሁኔታ ላይ ነህ። የምታምናቸው ሰዎች በጀርባህ ናቸው። ተጠንቀቅ። ጤነኛ አይደለችም እንዴ? ፍየል ይሄ ምን አይነት ሰው ነች? ወጥታባል ዝርም የሰው ሚል እንዳልጠይቅ እቺ ልጠይቃት። እናቴ እህት እንደምን ነሽ? ሰላም ነው? ኧረ እዛ እህትን ሂድና ፈልገው። ምን እንትን ነው የምትላጠው? የእግዚአብሔር እኮ ሰላምታ አይከለከል። ኧረ አስማ እንጂ ፒስ ነው። እንዴት ነው? ሰላም ነው? ኧረ ምንድን ነው የምልሽ የሆነ ነገር እንድትረጂ ነበር።
እሺ ምን እሺ ነው? ቀጥል ቶሎ በል ጊዜ የለኝም በእናትህ። ህይወት የምትባል ልጅ ታውቂያለሽ? ጠፍታብሽ ምናምን ነው እንዴ? አዎ ከብዙ አመት በፊት አዲስ አበባ መታ ነበር፣ ግን አድራሻዋ ጠፋ። ኧረ ጣጣ የለውም እንዴ ደግሞ ለመፈለግ እኔ አገኝሻለሁ፣ ግን ፈወንታል። እስቲ ምንድን ነች ያልሻል? ፈወንታል ምንድን ነች? ብር ማለት ነው። ገንዘብ። ምን ችግር አለው? እሱማ እንድሰጥሽ ነው እንዴ? እኔ እፈልግልሻለሁ፣ አንቺ ደግሞ ለኔ ትሰጪኛለሽ። አንቺው ሴት አረግሽኝ ጭራሽ። አይደለም አንተ እኮ እኔ እፈልግልሃለሁ፣ አንተ ትሰጠኛለህ። ስድ አንቱ ነው የሚባለው። እሺ አንቱ ገንዘቡን እኔ ደራርቤ እሰጥሻለሁ። ብቻ አንቺ እሷን አግኝ። እንዲው እባክሽ እንዲው እኔ እኮ እንዲው በእናትህ በቃ እሺ አልኩህ። አንዴ ምንድን ነው የምትለኝ? እስቲ ማይ እስቲ ይኸው እሺ እንፈልጋታለን። እሺ እኮ መጀመሪያ አይደለማ አሁን እንዲህ ለብሰህ ምናምን ከኔ ጋር አትሄድም። ልባብሽን ምናምን እንቀይርና ምንድነው ደግሞ እቺ የምታወራው? በቃ አንተ አይገባምና ቆይ እኔ እነግርሃለሁ፣ አሳይሃለሁ። ታሳየኝ እንዴ? ቃስ ብላ ቆይችናል። ለምንድን ነው ከማን ጋር እንዳትቀራረበርት? ሲጀመር እሷ ዳኒ ስታፈቅረው እኔ ምንም አላልኳትም አይደለም። ስለዚህ እሷ በእኔ ምን አገባት? ሲጀመር ደግሞ እሷን በራሷ መንገድ ልክ ናት፣ እኔም በራሴ መንገድ ልክ ነኝ። ስለዚህ የፈለኩትን ነገር ማድረግ እችላለሁ። አገባትም ደግሞ ከዚህ በኋላ የመጣው መሰል ብቻዬን አውጣ። የኔ ህይወት አጨለማ፣ እሷ ትስቃለች። ህይወታቸውን ባንባ እንደመሞላ ይገባታል መሰለኝ። ተጠብቆይ ይሄንን ህይወት ደም በደም ካላደረኩት የማን ልጅ እንደሆንኩኝ ያረስተዋለች። የአባቴን ህይወት ምስቅልቅሉ እንዳወጣችሁ ነው የሚሰውን ህይወት አመሰቃቅለዋለሁ። የኔ ቆንጆ ምን ሆነሽ ነው እንደዚህ ፍስስ ብለሽ የምታያቸው? በአለም ላይ እንደዚህ አይነት ፍቅር ሳላይ ቀርቼ ይሆናል። የኔ ቅመም ምን ነው ደበረሽ እንደ የኔ ቅመም? አይ ማንም እንደዛ ብሎ ጠርቶኝ አያውቅም ከሶሊያና በስተቀር። እዛ ጋ የተቀመጠችው ሶሊያና እህትሽ ናት እንዴ? አዎ እሷ ናት። በስመ አብ ወልድ እቺ ልጅ ምንድን ነች? ወዴት ነው የሄደችው? ይሄን ነገር ቶሎ ለእህቴ መናገር አለብኝ። አንቺውን ቀስ በይ በቃ። የት ነው ያመጣት? ስማ አሁን እዚህ ገባና ማለት ነው የጓደኛዬ ቤት ነው። የድሮ ምናምን ልባቦቹን አምጣልሻለሁ። አንቺ ደግሞ መጣው ልብሱን አመጣልሃለሁ። በእናትህ ምንድን ነው እንደዚህ? ከዛ ትገባና የፈጠነ ቀይረ ምናምን እዚህ ዝም ብለህ እዚህ ጋር ጠብቀኝ አልኳ። ታስገድደኝ ነው እንዴ? ቆየች። ምን ነው ምንድነው ቆየች? አሁን የማን ልብስ ነው አሁን ለብሰው? ምን አይነት ልብስ ልታመጣ ነው? ይሄ እኮ የሀገሬ የባህሌ ወግ እኮ ነው። ወጌንማ አትቀኝ። ይኸውልሽ እንካ አንቺ ይሄን ትገባና ይሄን ደግሞ ልቀቃና አንቺ ልቀቅ ልዛ ግባና ምናምን እችን ቀይር የት ነው የምገባው? እዚህ ግባና ቀይር። ሰው ቤት። ኧረ በእናትህ ግባ አንተ። አንቺ አፋር ጓደኝ ግባ ሳይመጣ ልዝጋው። ግባና ቀይር አውጣ። ወይኔ ከመጣ አለቀል። ወይኔ ጉዴ። የተቀደደ ልብስ አምጥታችሁ
የልብስ አውጥታለሁ እስቲ አቤላ ከተማ ይመስል የናው የትራስቀም የት ይሁን አሁን ሀሪፍ በቃ ዱላ ዋይ ለካ ዱላ ይመስላለች ልብስ በቃ እዚሁ ዋይ ከተማ መሰልኩ ዱላዬን ማምጫት ወጌ ይደናተ ደዛ ልቀቀ ዋይ ምን ምሻል እንዴ አንቺ ወጌናችን ያዝራት የምን ሰንሰለት ነው አንቺ ኧረ አንተ በእናት ገጠር ውስጥ አትክተተኝ በእናት ኧረ በስመ አብ ወልድ ወመንፈስ ቅዱስ በዚህ ይጣይ ያዛት ከዚህ በኋላ ዱላ ምናምን የለም ከኔ ጋር ነው የምትይው ነገ ልብስ ገዛልሻለሁ እቺ ዳይናት አሁን ሳያየን ከዚህ ቶሎ ቀይ አንቺ ሁለት አስገዲ ነው ያየናል ሰው መሰልኩ አው መሰልክና ኧረ ሱሪ ወራ ወራት ይሄ ሱሪ የሆነ ጣብናል ሂድ ያና ሱሪ አልሆነኝም ያልተመቸኝም አሪፍ ናት አይ አንተ ነው ለዛ አይ አሁን ሰጥ መፍጠን አለብን አንድ ስራ መስራት አለብን እንዴ ምን ልታረጊ ነው ብቻ ግን አደገኛ ነገር ምናምን እንዳትጀምሪ ምን አደገኛ ቢሆን አንተ ትፈራለህ ደሞ አማንን ለማስተማር አንድ የሆነ ስራ መስራት አለብን እሱ እንኳን ጥሩ እቅድ ነው ግን ሳባ አንድ ነገር ልንገርሽ አማን ሰሞኑ አብዝቶ የሆነች ጽጌረዳ ከምትባል ልጅ ጋር እየተገናኘ ነው ጽጌረዳ ደግሞ ማናት ለካ አታውቂያትም ብቻ ግን የሆነ ጊዜ እኔና እሷ አንድ ስምምነት ለማድረግ ተቀጣጥረን ነበር የምን ስምምነት ለምን በግልጽ አነግረኝም አማንን ለማጥፋት እኔን ተጠቀም ላይ ነበር ቆይ እሷ ማናት የሰው ላይ እንደምትጫወተው የምትረማመደው እኔም አላውቃትም እኔ ማውቃት ብቻ ከአማን ጋር ስትገናኝ ብቻ ነው አማን ስለዚህ የራሱን ጨዋታ እየተጫወተ ነው ማለት ነው አሁን ነው ቶሎ ብለን መፍጠን አለብን እና ቢሆን ነው አማን ተከተለኝ እንጂ ወዲህ ነው ዛሬ ደግሞ የምትወሲ ብቻ ተከተለኝ እንጂ ማለት ነው አንድ እውነት ላሳየ ነው ደግሞ የምን እውነት ነው እንዴ ትኩስ ያለ ጣዕሙን ያለቀቀ እሱ ነገር ጭልጥ ተደርጎ ሲጠጣ ትውስታው እንደሚያጣ ነው የሚሆነው ገባ እቺ እብዲውን ሴትዮ ምንድነው የምትሽው እብድነት አይደለም ባከ ቅለነኝ ደግሞ አንዳንድ ሰዎች የሚፈልጋቸው አሉ ከነዛ ውስጥ ደግሞ ሰት ዋነኛው ስለሆነ ነው ዋው ምርጥ ሀሳብ ነው ስለዚህ ተከተለኝ ዝም ብለህ እንሂድ እንደዚህ በቅርብ እንገናኛለን ብዬ አስቤ አላውቅም ነበር ጨዋታው እዚህ ጋር ይበቃል